በመቀጠል በእግዚአብሔር አስቀድሞ ስለመታወቅ ይሄም መጽሐፍ ቅዱስ ላይ ያለ በአዲስ ኪዳን ትልቅ ስፍራ የያዘ ትምህርት ነው። ይህንን ትምህርት ለማየት በስፋት ለማየትና ለመረዳት ከእግዚአብሔር ቃል ላይ አንድ ክፍል አነባለሁኝ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ከ19 ጀምሬ ላነብ፣ ይቅርታ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። እኛም መዋጀታችንን እናውቃለን፣ በቀራንዮ ላይ በተሰራ ስራ በክርስቶስ ኢየሱስ ሞት በክርስቶስ የመስቀል ስራ ተዋጅተናል። ይሄ ነገር ግን ዓለም ሳይፈጠር እንኳን አስቀድሞ ታወቀ ይላል። ይሄ በእግዚአብሔር አስቀድሞ መታወቅ የሚለው ነገር ዓለም ሳይፈጠር በእግዚአብሔር ዘንድ የታወቀ ትልቅ ሚስጥር ነው። ነገር ግን ይህን ነገር ይሄ የአዲስ ኪዳን ትምህርት ባላደራ የሆነ አዕማድ ሐዋርያ ከቁጥር 17 ላይ ይህን ነገር ከመናገሩ በፊት ምን ብሏል? ለሰው ፊት ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ ብሎ ነው ይሄን የተናገረው። እንግዲህ ይሄ በእግዚአብሔር አስቀድሞ መታወቅ የሚለው ትምህርት ለሰው ፊት የማያደላ አምላክ፣ ነገር ግን በእያንዳንዱ ላይ እንደ ስራው ሰው በመረጠው ጎዳና የሚፈርድ አባት እንጂ ፍትሃዊ ያልሆነ አንዳንዶችን ለጥፋት አንዳንዶቹን ደግሞ ለሕይወት በመምረጥ አድሎና ወይንም ደግሞ ልዩነት የፈጠረ አይደለም። በዚህ ክፍል ላይ እግዚአብሔር አስቀድሞ ላወቀው ማህበርና ሕዝብ የሰጠው የመዳን ዕውቀት ነው የሚታየው። በተለይም የአዲስ ኪዳን መጽሐፍ ክፍል የሆኑት የሐዋርያቶቹ መልእክቶች አስቀድመው በሐዋርያት ስራ ላይ ለተመሰረቱ አብያተ ክርስቲያናት የተጻፉ መሆናቸውን ልብ ማለት ያስፈልጋል። መልእክቶቹም ትኩረታቸው ሕዝብና ማህበር ላይ መሆኑ ግልጽ ነው። ለዚህ ነው አሁን እዚህ አንደኛ ጴጥሮስ ምዕራፍ 1:17 ላይ አስቀድማችሁ ታወቃችሁ ብሎ ለመጻፍ ሐዋርያው አስቀድሞ በሰው ፊት ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርድ አባት ብሎ እግዚአብሔርን የሰየመው። ይሄ እንግዲህ የሚያስረዳን ዋናው ትልቅ መልእክት አለው። እግዚአብሔር ለይቶ ለጥፋት የፈጠራቸው ሰዎች የሉ። በመልእክቱ እናንተ የተባሉ ሰዎች እዚህ ጋር የዳኑ ክርስቲያኖች ናቸው እንጂ በጨለማው ዓለም ውስጥ ከተቀመጡት መካከል የተመረጡ ሰዎች አይደሉም። ለቤተ ክርስቲያን ስለተጻፈ ድህነታቸውን ከተቀበሉ በኋላ ነው ይሄ ነገር እየተነገራቸው ያለው። ስለዚህ በተለየ መስፈርት ያለ ቅድመ ሁኔታ የሆነ አንኮንዲሽናል
ምንም አይነት ቅድመ ሁኔታ በሌለበት ሁኔታ ሰዎችን መርጧል አይባልም። እነዚህን ጥቅሶች የምንጠቅስ ከሆነ እነዚህ ጥቅሶች ለማን ነው የተጻፉት ብለን መጀመሪያ ማሰብ አለብን። አንድ በጨለማ ለተቀመጠ ሰው አይደለም የተጻፉት፣ ለዳኑ ክርስቲያኖች ነው፣ ለቤተ ክርስቲያን ነው፣ ለማህበር ነው የተጻፉት። ስለዚህ እንደ ማህበር ነው እነዚህ ነገሮች የሚነበቡት እንጂ እንደ ግለሰብ አይደለም ማለት ነው። ስለዚህ ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብር በሰጠው በእግዚአብሔር በእርሱ ስለምታምኑ ስለእናንተ በዘመኑ መጨረሻ ተገለጠ። ስለእናንተ እነዚህ የመጽሐፍ ቅዱስ ክፍሎች በሰው ልጆች መካከል የተመረጡና የተለዩ ሆነው እድል የተሰጣቸውን በሚያመለክት ትርጉም የተጻፉ አይደሉም። ከዚህ ርዕስ ጋር አብረው የሚነሱ የቃል ኪዳን ልጆች፣ አንዳንድ የተስፋ ቃል ልጆች የምንላቸው እንደዚህ ሆነው የተቆጠሩት ምድራዊ የእስራኤል ታሪክ ጋር ተያይዞ የሚታይ ክፍሎች አይደሉም። እነዚህ ክፍሎች የእግዚአብሔር የዘላለም ሐሳብና ዕቅድ ከፍጥረታዊ ዓለም ታሪክ ያለፈ ነው። ስለዚህ መዳን በጣም ጥልቅ የሆነ የተሰወረ የእግዚአብሔር ጥበብ ነው። ይህንን ፍጥረታዊ ሰው ሊያብራራው አይችልም። ሞኝነት ነው። ለምን? መጽሐፉ ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ነው የሚናገረው። እንዲህ እንናገራለን ይላል አንደኛ ቆሮንቶስ 2:9። እነሆ እውነትን ወደድክ የማይታይ ስውር ጥበብን አስታወቀኝ ተብሎ በብሉይ ኪዳን መዝሙረ ዳዊት 51:6 እንደሚል በድህነት ጉዳይ ሰው ሊያስበውና ሊያውቀው የማይችለውን ጥበብ መተንተን፣ አልፎ ሄዶ መተንተን አስፈላጊ አይደለም። የማይታይ ስውር ጥበብ ነው። ዓይን ያላየው ነው፣ ጆሮ ያልሰማው የሰው የፍጥረታዊ ሰው በልቡ ሊያስበው የሚችለው አይደለም። ስለዚህ እግዚአብሔር እኛን የሰው ልጆች ያዳነበትን የቀደመውን ዕውቀቱ አሁን ልንረዳው አንችልም። በሙላት እንኳን የዳኑ ሰዎች እንኳን በሙላት ይህን ነገር ሊረዱት አይችሉም። ለምን? ዛሬ በመስታወት በድንግዝግዝ እንደምናይነን ይላል የእግዚአብሔር ቃል። ግን አንድ ቀን ይመጣል። በዚያን ቀን ግን ፊት ለፊት እናያለን። ዛሬ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅ አውቃለሁ። የኛ ራሱ መታወቅ በዘላለም የእግዚአብሔር ሐሳብ ውስጥ በግል የታወቅንበት ነገር ይሄ አንደኛ ቆሮንቶስ 13:12 እንደሚነግረን ያኔ በሚል ሊመጣ ባለ ጊዜ ከዚህ በድንግዝግዝ ከምናይበት ፍጥረታዊ ዓለም ወጥተን የሚገባን ትልቅ ሚስጥር ነው። በተፈቀደልን የእውቀት ልክ ከፍለን በከፊል ልናስተውለው የምንችለውን ልንታዘዘው የሚገባንን የመሰረታዊ ትምህርት የመዳንን ዕውቀት ነው በጥልቅ በትጋት እያጠናን መያዝ ያለብን። ከዚህ አልፈን ግን እኔ እንዴት ታወቅኩ የሚል ጥያቄ ቢኖረን የሚመለስልን ወይንም መልስ የሚሰጠን በዘላለም ሕይወት ያኔ በመንግስተ ሰማያት ይሆናል። ማንም ሊመልስልን እዚህ ምድር ላይ አይችልም ማለት ነው። ስለዚህ የማይመረመር ነው ማለት መዳናችን የተቀመጠውን የማሰብ ገደብ አመላካሽ ነው። በተለይም ነፍሳትን ለክርስቶስ በመማረክ ጉዳይ ላይ፣ ለክርስቶስ ሰውን ሁሉ በማዘጋጀት ጉዳይ ላይ፣ ወንጌልን ለፍጥረት ሁሉ በመስበክ ጉዳይ ላይ የተመረጠና የተረገመ በሚል የሚታለፍ ፍጥረት የለም። እንዲህ በሰዎች መካከል ልዩነት በመፍጠር እግዚአብሔርን ለሰው ፊት የሚያዳላ ኢፍትሃዊ አድርጎ የማሰብ ድፍረትን መቃወም ይገባናል። ሰው ስለ እግዚአብሔር ማሰብ ከሚገባው አልፎ እንዳያስብ በማስጠንቀቂያ ጭምር ተነግሮታል። ይህም በዋነኝነት የእግዚአብሔርን የቀደመ ዕውቀት የመመርመርን ድፍረት ይመለከታል።
የሰው ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይላል መጽሐፍ ቅዱስ። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን ይላል ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ። ስለዚህ የእግዚአብሔር ባለጠግነትና ጥበብ ዕውቀቱ እንዴት ጥልቅ ነው ይላል። ፍርዱ እንዴት የማይመረመር ነው። ለመንገዱ ፍለጋ የለውም ይላል ሮሜ 11:33 ላይ። መቼ መንገዱ ማለት የመዳን መንገድ ነው፣ የህይወት መንገድ ነው። ፍርዱ ሲለን በሕያዋንና በሙታን ላይ እግዚአብሔር የሚፈርድበት የዘላለም ፍርድ ትምህርት ነው። እዛ ጥልቅ ነገር ውስጥ አንተ ትጠፋለህ፣ አንተ አልተመረጥክም፣ አንተ ትድናለህ ብሎ በግለሰቦች ላይ የመናገር ስልጣንም መብትም የለንም። ወንጌልን ለፍጥረት ሁሉ እንሰብካለን። ሰውን ሁሉ ለክርስቶስ ለማቅረብ እንተጋለን። የእግዚአብሔር የቀደመ ዕውቀት ምርጫው ነጠላ ግለሰብን በሚመለከት የተነገረ አይደለም። በማህበር በህብረት የሚታዩ የበኩራት ማህበር አባላትን መታዘዝና መመረጥ መወሰንን እንዲሁም የዚህ ማህበር የቤተ ክርስቲያንን አዲስ ኪዳን ላይ ቤተ ክርስቲያን የሚላትን በደም መረጨትን የሚናገር ነው። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድመው እንዳወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ደም ይረጩ ዘንድ ለተመረጡ እያለ አንደኛ ጴጥሮስ 1:1-2 ላይ የሚናገርላቸው ሰዎችን ነው ያሳየን። በኤፌሶን 1:9 ላይ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል ይላል። ከዚህ ከኤፌሶን ምዕራፍ 1:9 ላይ የተወሰደው ትምህርት ምንድን ነው? እግዚአብሔር በልጁ በክርስቶስ በኩል ያወቃቸው፣ የወሰናቸው፣ የመረጣቸው፣ ያጸደቃቸውና ያከበራቸው ናቸው። ማንም በአዳማዊ ተፈጥሮ ባሮጌው ሰው በራሱ የተለየ ብቃትና ልዩ የሆነ የራሱ ችሎታ በእግዚአብሔር ምርጫና ውሳኔ ውስጥ አልተካተተም የሚል ጭብጥ ነው ያስተምሩ። በእግዚአብሔር አስቀድሞ መታወቅ ውስጥ ማወቅ ውስጥ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ይላል እና እዛ ውሳኔው ላይ ልጁን ያስቀደመ አዳማዊነትን እዚህ ምድር ላይ የመጣንበትን ፍጥረታዊነትን አይደለም። በዳግም ልደት በአዲስ ልደት በአዲስ ፍጥረት ውስጥ ልጁ ስጋና ደም ከነርሱ ስለወሰደው ሰዎች የሚናገር ሳይሆን ከስጋና ከደማቸው ከፍጥረታዊ ማንነታቸው ከዚህ ከሚበሰብሰው ከሚጠፋው የጥፋት ባርነት ወጥተው የልጁን መልክ ገላትያ 3:27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንደተባለ የልጁን መልክ በዳግመኛ ልደት መስለው ልጅ የተባሉትን የሚናገር ነው። ስለዚህ የእግዚአብሔር ውሳኔ በልዩ ሁኔታ የታደሉና የተለዩ ነጠላ ግለሰቦችን አዳማውያንን የሚመለከት አይደለም ማለት ነው። እግዚአብሔር ትልቁ የዘላለም እቅዱና ዓላማው በክርስቶስ ሰዎችን ያወቀበትና ያየበት ነገር ነው። ለሁሉ አይነት ሰው የቀረበ ጥሪ ሆኖ በመታዘዝ የሚፈጸም የእግዚአብሔር ዘላለማዊ ዓላማ ነው። የዚህ የልጁን መልክ የመምሰል ውሳኔ ክቡር ስጋውን እንዲመስል የተዋረደውን ስጋችንን ሊገፍ ሊያጠፋው የሚገባ ሆኖ የተነገረ ነው። ይህ የልጁን መልክ የመምሰል ውሳኔው የሚጸናው አስቀድመው የለበሱትን ፍጥረታዊ ሰው በጥምቀት በእግዚአብሔር አሰራር በሚገፉበት አዲሱን ሰው ልጁን ክርስቶስን በሚለብሱበት የጊዜ ማዕቀፍ ውስጥ መታዘዛቸውን እየለካ በእምነት በመታዘዝ የሚፈጸም ነው። በእግዚአብሔር አስቀድሞ መወሰን ላይ የምትታወቀው
አካሉ ቤተክርስቲያን ናት የምንለው ለዛ ነው። እዛች ቤተክርስቲያን ውስጥ ደግሞ ሰዎች፣ ግለሰቦች አሉ ማለት ነው። ስለዚህ እነዚህ የሚጠቀሱ ክፍሎች በብዙ ቁጥር የመነገራቸው ለማህበር ለህዝብ የመነገራቸው ምክንያት ከአስቀድሞ መወሰን ጋር አስቀድሞ እግዚአብሔር ማወቅ ጋር የተጠቀሱ ነገሮች ምክንያቱ ይሄ ነው። ልክ ኢዮስያስን ከ200 ዓመት በፊት እግዚአብሔር እዚህ በፍጥረታዊ ዓለም ላለ የእግዚአብሔር አጀንዳ በስሙ እንደጠራው ቂሮስንም አስቀድሞ ከመወለዱ ከብዙ ዓመታት ከመቶዎች ዓመታት በፊት በነቢዩ ኢሳያስ ትንቢት በስሙ እንዳወቀው አይነት አድርገን ልንቆጥረዋል አይገባም። በአዲስ ኪዳን ላይ እግዚአብሔር የበኩራት ማህበርን፣ ህዝብን፣ አካሉን ቤተክርስቲያንን ነው እየነገረን ያለው። በዛ ውስጥ ነው የኛ መታወቅም ውስጥ ነው ያለው። ስለዚህ በእግዚአብሔር አስቀድሞ መወሰን ላይ የምትታወቅ አካሉ ናት እንላለን ማለት ነው። ቤተክርስቲያን ናት ማለት ነው እና አስቀድሞ የወደደውም ቤተክርስቲያን ነው። ስለዚህ የእግዚአብሔር የበቀልና የእግዚአብሔር ፍርድ ምንም አይነት ግለሰብን ነጥሎ በመለየት አንተን እበቀልሃለሁ ብሎ ለጥፋት የወሰነው አይደለም። ማንም እንዳይጠፋ ወዶ ይላል መጽሐፍ ቅዱስ። በእግዚአብሔር የዘላለም ሐሳብ ውስጥ ማንም እንዳይጠፋ ነው እግዚአብሔር ፍላጎቱ፣ ውሳኔው እንደዛ ነው። ማንም እንዳይጠፋ ወዶ የሚለው ቃል ራሱን ለሁሉ ቤዛ የሰጠ ጌታ በምርጫቸው ጨለማን የመረጡትን የወደዱትን ሰዎች ከዲያብሎስ ናችሁ የተባሉትን ዲያብሎስን ምርጫቸው ያደረጉትን ሰዎች ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም ወደ ገሃነም እንዲሄዱ በነጭ ዙፋን ፍርድ ይፈርዳል። እግዚአብሔር አስቀድሞ ያወቃቸው የተባሉት በመታዘዝ ወደ እግዚአብሔር የማዳን ዕቅድ የሚሰበሰቡና የተቀበሉ በስሙ የሚያምኑ ናቸው እንላለን ማለት ነው። ስለዚህ የኢየሱስ ክርስቶስ ሐዋርያ የተባለው ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ደም ይረጩ ዘንድ ለተመረጡ ብሎ በአንደኛ ጴጥሮስ 1:1-2 መናገሩ ይሄ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ የተመረጠበትን ነገር ነው የሚናገረው ማለት ነው። ይህም የተወሰነ ግለሰብና ቡድንን ሳይሆን የሚያመለክተው በክርስቶስ የሚያምንን በዚህም የእግዚአብሔር ምርጫ ውስጥ የተካተተው ነው ማለት ነው። ስለዚህ እግዚአብሔር በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ልጆች ልንሆን አስቀድሞ ወሰነ ይላል። ስለዚህ ይሄ የእግዚአብሔር የዘላለም ውሳኔ፣ የእግዚአብሔር የዘላለም ማወቅ የሚባሉ ነገሮች ሁሉ እስከኛ ልጅነት ድረስ የልጅነታችን መፈጸም ድረስ የሚዘረጋ ነው። ስለዚህ እግዚአብሔር በበጎ ፈቃዱ ሰዎችን ሁሉ ወደዋል ብለን እንናገራለን ማለት ነው እና ተጨማሪ እግዚአብሔር ይመስገን የእግዚአብሔር የቀደመ እውቀት እና ውሳኔው ማንም እንዳይጠፋ የወደደበት መሆኑን